ሊና እንግዲህ እንደምትመለከቷት ሁሉም ባለ ጥንድ ሆኖ ከወንድ ላይ ከሴት ላይ ይደራረባሉን። እኔ ግን ፈቃጅ አጥቻለሁ እያለች ሊና ወደ ላይ ሆኖ እንደው ፈጣሪ ዘቅዝቀኝ ትላለች ማለት ነው። ቅዱሴ እንግዲህ ጆከርንና ኪምሮንን አስታርቃለሁ ብለው ናሆምና ቅዱስ ይዘው መጥተው ነበር ጆከርን። ነገር ግን አሁንም ኪምሮን አልታረቅም እያለ እየተወላወለ ይገኛል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቻችን እንኳን አደረሳችሁ ለተከበረው ወር ረመዳን። እንግዲህ ረመዳን ዛሬ ቀን 1 ብለን ጾመናል። ሁለተኛውን ላይ ይዘናል። እንግዲህ አላህ Subhanahu Wa Ta'ala አጅራቸውን ካበዛላቸው፣ ወንጀላቸውን መግፊራ ካደረገላቸው፣ ዱዓቸው ከተቀበላቸውና ከደጋግ ባሪያዎቹ እንዲያደርገን አላህ Subhanahu Wa Ta'ala እንለምን ዱዓ እናድርግ ማለት ነው። ኢንሻአላህ ረመዳንን በሰላም በደስታ በሳቅ የምንጾመው ያድርገን ያ ረቢ ያ አላህ። ወንጀላችንን ሁላ መግፊራ ይበልልን፣ ዱዓችንን ይቀበለን እያላችሁ ሁላችሁም በዱዓ አትዘንጉ። ከቻላችሁ ተራዊህን ለመስገድ ሞክሩ። ካልቻላችሁ ደግሞ ዚክርና ዱዓዎችን እያበዛችሁ ስራችሁን ስሩ እላለሁ። እንግዲህ ዛሬ መጥቼላችኋለሁኝ። ትላንትና እንኳን አደረሳችሁ ላለሁም ብዬ ነበረ። ቪዲዮ ከሰራሁ 3 ቀን ሆነኝ። የራሴ የሆነ ስራ መሽቁል አድርጎኝ ነበርና ዋትሳፕ ላይ እንደዚሁ የተለያዩ ቦታዎች ላይ በጣም ቢዚ ነበርኩኝና ለዛ ነው። እንግዲህ አላህ Subhanahu Wa Ta'ala ኸይር ጀዛችሁን ይጻፍላችሁ ማለት ነው። ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ ሼር እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት የምጠይቃችሁ ይሆናል። ቻናሌን እንግዲህ ያው ሰሞኑን ሊቀዘቅዝ ይችላል። ቢሆንም ግን ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ እንድታበረታቱን የኔ ውድ ቤተሰቦች አላህ Subhanahu Wa Ta'ala ኸይር ጀዛችሁን ያብዛላችሁ ማለት ነው። ዱዓ አድርጉ። ረመዳን ላይ ዱዓ ያደረገ ሰው ተቀባይነት አለው እና አንደኛ ጾመን በመዋላችን በመታቀባችን ገምግብ፣ ሁለተኛ ደግሞ ረመዳን ላይ አንድ ፈርድ ሶላት አንድ ሱና ሶላት ከሰገዳችሁ ረካዓቲን እንደ ፈርድ የሚቆጠርበት ነው ማለት ነው። ሁላችሁም በሶላታችሁና በኢባዳችሁ አትዘንጉ። ስራ ቢበዛም ደግሞ በስራም ሁኔታ ተሆኖ ቁጭ ብለን ስልክ የምንጎረጉርባቸውን ሰዓቶች ወደ ኸይር ነገር እናርጋቸው ነው ምለው። አላህ Subhanahu Wa Ta'ala ረመዳንን ካገኙት የረመዳንን በረካ ካገኙት ባሪያዎቹ በለን። በቲላዋና በተለያዩ በኸይረ ስራዎች እንቅስቃሴ እናደርግ። ዱንያ አታታለን። ዱንያ ካታለለችን ምንም ዋጋ የለውም ተመልካቾቼ። ዱንያ ግን እኛን ለማታለል የማትጥረው ነገር የላትም። ምክንያቱም ሸይጣን አብሮን ስላለ ለሸይጣን ደግሞ እኛ ጊዜ መስጠት የለብንም ማለት ነው። የምወዳችሁ ቤተሰቦቼ፣ የማከብራችሁ ቤተሰቦቼ ሁላችሁም ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ከጎኔ እንድትሆኑ ስል በትህትና ጠይቃችኋለሁ። እንግዲህ ያው ትንሽ ድካም ቢኖረውም አልሐምዱሊላሂ ረቢል ዓለሚን። ዛሬ ግን እኔ ምንም ማሐሰይት ሸይ ማለት ነው ሙከአኒ ሳይም አልሐምዱሊላህ። ያው እንግዲህ ያደር ደግሞ አላህ ጉልበቱን ይስጠን። ረመዳን ያለ ቀዷ የምንጾም ያድርገን። አላህ አምና እኛ ጋር የነበሩ ዘንድሮ የሉም ማለት ነው። እኛስ ለወደፊት ምንድን ነው እንደርሳለን አንደርስም የሚለውን እያስታወስን ዱዓችንን እያደረግን እየሰገርን ቁርአናችንን እየቀራን ጊዜያችንን እናሳልፍ ነው ማለት። እንግዲህ ጆከር እንደምትመለከት መንገድ ላይ ወክ እያደረገ ከዛም በኋላ ያለ ማንጋ ቢገናኝ ጥሩ ነው ማለት ነው። እና ውድ ቤተሰቦቼ ሁላችሁም ሰብስክራይብ አድርጉ። እነ ቅዱስ ያገኙትና እነ ቅዱስ ናንሸኝ ባክ እያሉ ከኪምሮንም ጋር እናስታርቅህን እያሉ እየገፋፉ ይወስዱታል ማለት ነው። ውድና የተከበራችሁ ውድ ኢትዮጵያውያን፣ ውድ የእስልምና እምነት ተከታዮች የተከበረው የረመዳን ወር
እንግዲህ ጠንክራችሁ ለመጾም ሞክሩ። አንዳንድ ልጆች አላችሁ ቀዷችሁንም ለማውጣት ሞክሩ። ቀዷ የማታወጡ ልጆች በጣም በብዙ ልጆች አላችሁ። ለምንድን ነው ቀዷችሁን የማታወጡት? እተቁላህ ያ አኺ እተቁላህ። ምክንያቱም ረመዳን ማለት እዳ ማለት ነው። እዳ ታውቃላችሁ አይደለ? አላህ በእኛ ላይ ግዴታ አድርጎ ስለደነገገው ግዴታ መጾም አለባችሁ ማለት ነው። ሶላትም ስገዱ። ለምንድን ነው ሶላትም የማትሰግዱት? የምር ብዙ ልጆች ያጋጥሙኛል ማለት ነው። ረመዳን ሳይጾሙ መልሶ ያንኛው ረመዳን ይመጣል ማለት ነው። ለምን? ለሌላ ነገር ሲሏችሁ ታደርጋላችሁ። ለኸይረ ነገር ግን ለራሳችሁ ሲባል ጊዜያችሁን አታባክኑ። ውድ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቶልኝ። እንደ እስከ ዛሬው በጣም ብዙ ጊዜ የለኝም፣ ብዙ የማወራችሁ አይደለም። ያው ቻናሌ እንዳይቀዘቅዝብኛለሁ ለማለት ያክል አንዳንድ ጊዜ ብቅልላችኋለሁ ማለት ነው። እና ሁላችሁም አበረታቱን፣ ሸር አድርጉልኝ ማለት ነው። ውድና የተከበራችሁ የሀገሬ ልጆች ከጎን የሆናችሁ በርቺ ያላችሁ ለምትሰጡኝ ሀሳብ አስተያየት እጅጉን ከልብ አመሰግናለሁ። አላህ ያክብርልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይሰውራችሁ ማለት ነው። ሁላችሁም ያው በእርግጥ ቪዲዮ ለመስራት ባይመችም ደግሞ እንደዚሁ ኢንሻአላህ በሚመችኝ ሰዓት ብቅ እላለሁኝ። ሰብስክራይባችሁን እሻለሁ። ሰብስክራይብ አድርጉኝ። ስራ በዝቶብኛ ነው፣ ወደ ስራ መሄድ አለብኝ። ትንሽ ቴላዋ አደርጋለሁ ብዬ ነበር፣ ግን ስልኬን እንደነገርኳችሁ ሰሞኑን ዋትሳፕ ላይ በጣም ቢዚ ስለነበርኩ ስልኬን እየጎራጎርኩኝ ነው። ስልኬን መጎርጎር ልተውና ቀጥታ ወደ ስራ መግባት አለብኝ። ሁላችሁም ሰብስክራይብ አድርጉ ቤተሰብ። ጊዜያችንን ማሳለፍ የለብንም። ጊዜያችንን በጥቃቅን ነገሮች አናሳልፍ፣ በጥሩ ነገር በሚጠቅመን ነገሮች ጊዜያችንን እናሳልፍ። የምወዳችሁ የማከብራችሁ ውድ ሀገሬ ልጆች ማለት ነው። ሰላም ለእናንተ ይሆንልኝ። እወዳችኋለሁ፣ አክብራችኋለሁ። ጀዛኩምላሁ ኸይር። አላህ ጾመው ከሚጠቀሙት ባሪያዎች አድርገን። ረመዳንን እንግዲህ ኡምራ እናደርጋል፣ ሐጅ እናደርጋል የምትሉ ኡምራንም ያሰባችሁ አላህ ኡምራችሁን ያሳካላችሁ፣ ኡምራተል መቅቡል ያደርግላችሁ ማለት ነው። የሄዳችሁ ኡምራ አድርጉ ማለት ነው። ይህንን ቀን ምኪን ላናገኘው እንችላለን። ለቀጣይ አመት ምኪን ላያደርሰን ይችላል። ካደረሰንም ደግሞ ኢንሻአላህ የምንዞረው ይሆናል የአላህን ቤት። ስለዚህ ሁላችሁንም ወዳችኋለሁ። ሰብስክራይብ እያደረጋችሁ አበረታቱኝ፣ ከጎን ይሁኑ። ወዳችኋለሁ፣ አከብራችኋለሁ። ማነው ድምፅ ሰማለሁ ግን የለው ሴትዬ ቁጭ ማለቴና ስራ መያዜን እያየ ነው መሰለኝ። እና ሁላችሁም ጀዛኩምላሁ ኸይር። ወዳችኋለሁ፣ አክብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቶልኝ እንዳልጠፋ ብዬ ነው እንጂ ያው እንደነገርኳችሁ ረመዳን ላይ ቪዲዮ ለመስራት ምንም አይመችም። በጣም ጠባብ ጊዜ ነው። ሁሉም ጊዜቱ ቁጭ በምትሉም ትንሽ ረፍት ላድርግ በምትሉባትም ሰዓት ለኸይረ ስራ ነው እንጂ ለአሉባልታ ወሬ የምናሳልፍ አይደለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።